ይከብደዋል። አንተም ደግሞ እንዳለም የሚያጭበረበርከኝ ከሆነ እናያለን። ጠብቅ። እመኑኝ አባባ፣ በማማ ብላለሁ ነገ ገኟታል። ሞታለች ብለው ህፃኗን ፈጣሪ ጠበቃት። እሷ ግን ምንም አልሆነች። አንዳንዴ ጥሩ ነው ለቀቅ ማድረግ። ዛሬ እንኳን አልጠጣም ያልኩ ቡና ስንት ስራ ሰርቷል። አረ እንደው እኛ አበሾች ስንባል እኮ እናስባለን። እኔ አንዴ ነገር ከተበላሸ በኋላ በቅጣትም በምንም አላምንም። ለማድረግ እየሞከርሽ ነው። ትሁት የናቲ ውሸት እየገባት ይመስላል። እንግዲህ ናቲ ትሁት ላይ አታሎ የአባዬን ሀብል ለመውሰድ ሞክሯል። ነገር ግን ትሁት በመጠራጠር ሌላ ሀብል ሰጥተዋለች። ሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም ላይ የምትገኙ ውድ ሀገሬ ልጆች እንዴት ናቸው? እንዴት አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት አብዝቼ የተመኘላችሁ እነሆ ትሁት ክፍል 146 ይዘንላችሁ መተናል። ከዛ በፊት ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ለምታበረታቱን ደግሞ ከልብ እናመሰግናለን። እንግዲህ በባለፈው አባዬ ሚስቱን ፍለጋ እምነት ቤት ሄዶ ነበረ። ነገር ግን አላገኛትም። ከዛ በኋላ እንግዲህ ወደ እቤት ተመልሳ ለማግኘት ሄዶ ነበረ። አባዬ እንግዲህ እንደጠበቀው ሚስቱን አላገኛትም። ናቲም የተንኮሉ ብዛት የአባዬን ሚስትና የአባዬን ሚስት ልጅ ከቤተ ክርስቲያን እንዳይወጡ ሲጠይቅ ብዙ ነገር ሲያደርግ ነበረ። ነገር ግን ተመስገን በጥንካሬውና በጉብዝናው ከቤተ ክርስቲያን አውጥቶ ወደ ቤት መልሷቸዋል። እንግዲህ ትሁትም የናቲ ውሸትና ተንኮል እየገባት ይመስላል። ናቲ ያው ቤት ውስጥ መጥቶ በተደጋጋሚ ትሁትን ናፈቅሽኝ እያላት፣ ትሁት ደግሞ ምን ሆነ ነው እንደዚህ ቤት የምታየው ወይንም ደግሞ የተለየ አስተያየት የምታየው ለምንድን ነው ብላ ስትለው፣ እንግዲህ ናቲ ለሰርጋችን መታደስ አለበት አይደለ? እንዲታደስ የት ጋ መታደስ እንዳለበት እያሰብኩኝ ነው ብሎ ውሸቱን በድጋሚ ለትሁት ነግሯታል። ትሁትም እንግዲህ ማን ነው እውነተኛ የሚለውን ስሜት ለማወቅ ያው ናቲን እየጠረጠረችው ትገኛለች። እንዲሁም ደግሞ ተመስገን እቤት አለመምጣቱ በጣም እየከፋትና እየደበራት ይገኛል። ለምንድን ነው ዛሬ እቤት ያልመጣው ብላ እንግዲህ አባዬን ጠይቀዋለች። አባዬም እንግዲህ ከተመስገን ጋር ሚስቱን ፍለጋ ሄዶ ነበረ። ነገር ግን ያው አላገኛትም። በቀጠሮ ተመልሶ ወደ ቤት መጥቷል። ትሁትም ለምን እቤት አልገባም ብላ ስትለው እንግዲህ አይ መግባት አልፈለገም፣ በር ላይ ደርሶ ቤት ነህ ወይ ብሎ ሲደውልልኝ አይ እቤት አይደለሁም ስለው ከበር ላይ ተመልሶ ሄዷል ሲላት፣ እንግዲህ ትሁት እንደ መደናገጥም እንደ መደናበርም ብላለች። ያው ፍቅር ከተመስገን ሳይዛት አይቀርም። ምክንያቱም የተመስገን ስራ እሷን እያሳሰባት ወይም ደግሞ ለምን ተቀየረ የሚል አይነት ስሜት እየተሰማት ይገኛል። እንግዲህ ናቲም ያው በተንኮሉ ከእናቱ ጋር እየተደዋወለ እና የአባዬን ሚስት እንዲያግታት ሲያወራ ነበረ። ከዛ እንግዲህ የአባዬ ልጅ ሚስት እንግዲህ ናቴን እኛን ለማግኘት ስትመጣ የእናቴን ሀብል ወይንም ደግሞ ከዚህ በፊት የወሰዳችሁትን የእናቴ ላይ የአንገቷን ሀብል ይዘህና ብላ የቤት ስራ ሰጥተዋለች። ናቴም እንግዲህ ወደ ቤት እየተመላለሰ ሶፋው ስር ኮመዲና ውስጥ እየፈለገ ነበረ። ነገር ግን ሀብሉን ሊያገኘው አልቻለም። ምክንያቱም አባዬ ስለደበቀው በተደጋጋሚ ተመልሶ ሲያጣው እንግዲህ ትሁትን ለማታለል ሞክሯል። ትሁት እንግዲህ ነቅታበታለች ማለት ይቻላል። ትሁቴ የአባዬ ሚስት የማህተቡ አይነት ላሰራልሽ ፈልጌ ነበርና አንጩና ላሰራልሽ ብሏታል። እንግዲህ ትሁትም አምጥታ ሰጥተዋለች። ነገር ግን አምጥታ የሰጠችው ሌላ ነገር ነው። ምክንያቱም ይህ ነገር
ለምን ፈለገው ብላ ስላሰበች ማለት ነው። ከሰጠችው በኋላ እንግዲህ እናቴን በቃ ቤት ውስጥ መቀመጥ ስለደበረኝ የምታሰራልኝን ሀብል አብሬ ልየው ስትል አይ አንቺ ተቀመጪ እኔ ለብቻዬ አሰርች ሰፕራይዝ ነው ማረግሽ ብሎ እንግዲህ በመደናገጥም በመደናበርም እናቴ እንደምንም ትሁትን አታሏት ወጥቷል። ትሁትም እንግዲህ ነገር ግራ በመጋባት እውነቱ ይወጣል ብላለች። እንግዲህ አባዬ ወደ ሚስቱ ቤት ሄዶ ነበረ፣ ነገር ግን ሊያገኛት አልቻለም። እንደገና በድጋሚ ቀጠሮ ቀጥሯታል። እናቴም እንግዲህ ያንን ሀብል ይዞ ወደ ቤተ ክርስቲያን ሲሄድ የአባዬ ሚስትና ልጁ ከዛ ቦታ እንደወጡ አንግቷቸዋል። ለምንድን ነው የወጣችሁት? ምንድን ነው ሀሳብሽ? እመጣልሻለሁ እቤት ድረስ ብሎ እንግዲህ ፎግሮ ወደ ቤት ሄዷል። ፎግሮ ከሄደ በኋላ እንግዲህ የአባዬን የሚስቱ ልጅ አንገቷን አንቆ ሊደበድባት ሞክሮ ነበረ። ነገር ግን ተመስገን ደርሶ አስትርፏታል። ምክንያቱም ተመስገን እዚሁ አካባቢ ሁንልኝ ሲመጣ አይለቀኝም ብላ አስጠንቅቀው ነበረ።